ለ8 ወር እመቤት ካሳና እሷ ጋር ነው የነበርኩት። እንደውም ለማንንም ያላወራሁት ነው ምን እናቴ ቁጭ ብላ በእናቴ ጭንቅላት ላይ የምመታበት ምክንያት ምን ሆነ? በዛን ሰዓት ግን ለይቃን ፍርድ ቤት ስመላለስ ነበር። እግሩ ላይ ወድቄ ለምኜው እንኳን አንድ ማንካ አልሰጠኝም። ሆነ ትሞችላታለሽ እንኳን ብባል እኔ እዚህ ጋር አጠገቤ ስላለች አይደለም በዚህ ምልላችኋለሁ። ብዙ ነገር ከሆነ የትም ቦታ አይቀር በቃ በየአመቱ ማልቀስ የለብኝም። ሴት ልጅ ነኝ። ለምን እቃም ደግሞ ውሰድ ብዬ ለምኛለሁ። እማብራን ትፍረድብኝ ለምኛለሁ። እምቢ ብሎኝ ነው ጭኝ የርኩት። ይሄ ሁሉ ማስረጃ አለኝ። እትየርስ ነው ዳንስ እስም ሂጂና የሆነ ሰውዬ እየፈለገሽ ነው ባያት ትምጣ። አረ ሂጂ ትመለሻለሽ። ታውቂያታለሽ እንዴ? የባያት እንዳታስነቂ። አታይሽም? ቆሚ እሱ ጋር አውቀሽ ነው ነግራሻለች። አውቀሽ ነው እግዚአብሔር ነግራሻለች። አረ እግዚአብሔር ነግራሻለች። ይሄው እንግዲህ ልጅ እያስተኛው ነበር። አይምቤ ነግራሻለች። አይ ግን አይደለም አውቀሽ ነው። ምን ነው መገናኛ ነኝ ነበር እዚህ እየሰነ አውቀሽ ነው ነግራሻለች። አልነገረችም። እግዚአብሔር እንበይ ውሸትሽን ነው ነግራሻለች። አልነገረችኝም። እና ለምን ቆየሽ? የቆየሁት እያስተካከልኩኝ ነበር። እውነት ሰው ነበር እኮ ነገር ጎረቤት ነበረች። እውነት እኔ ጋር ጎረቤት ግን ተጠራጥረሻል? እናቲቱም ተጠራጠርኩኝ ነበር። መገናኛን ታክሱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ ገቢ ሳታስብ ነው የመጣሁባት። ያው ለእናንተ ማብራሪያ ያልነገርኳችሁ ለባል ቤተሰብ ጋር ነበርኩኝና ብዙ ጊዜ ለመገናኘት ማለት ከካሜራ ጀርባ ብዙ ጊዜ እንገናኛለን። በነገራችን ላይ ማዘርጋም ስመጣ ሮጣ ትመጣለች ምናምን ነገርና ግን እንደዚህ ተገናኝተን ቪዲዮ ሰርተን ምናምን ነገር እናንተ ጋር መተናናቅምና እስኪ ዛሬ ልሂድና በዚህ ወደ ቤት ከገባሁኝ ቶሎ ወደ ስልታ አልመለስም። ስለዚህ አይቻት ልሂድ በዚህ ብዬ ብቅ ብያለሁ። ሰርፕራይዝ እንዴት ነው? ሰርፕራይዝ እውነት በጣም ነበረ። መጀመሪያ ላይ ደውለሽ መገናኛ ደርሻለሁ ስትይ ቅር ብሎኝ ነበር እና በጣም ነበር የተሰማኝ። እንዴ እዚህ ድረስ መታ ለምን እንትን አላለችኝም? ለምን አላየችኝ? ወይም ደግሞ ነይ ለምን አላለችኝም? እናም ብዬ እኔ ደግሞ ለመምጣት አልቻልኩኝም። እና ስትመጪ ግን እዛ ደርሻለሁ ስትይ ውስጤ ላይ ያሰላሰልኩኝ ነበር። በሩስታንኳኪና በጣም ነበር የደነገጥኩትና በጣም ደስ ብሎኛል። አላሰብሽም? በፍጹም እግዚአብሔርን ቤት አትኖርም ብዬ እኮ ነው እንትን ትላንትና የሆነ ቪዲዮ መንገድ ምናምን ይርሻ አየሁትና ከዛ እንዴ ድንገት ከቤት ባትኖር ጋሪ አጣረጅም ሰዓት ቆምኩኝ አስፋልት ማለት ነው። ከዛ እንደውም ማማን በቃ እንሂድማ ደከመኝ እኔ ምንም ነገር አልኳትና ቆይ እስኪ ብዬ ስደውል አታነሽ ወይ በቃ ሄዳለች የለችም ማለት ነው አልኩኝ። በጎረቤት ምናምን ስለነበር ስልኬ እግዚአብሔርን እዛ አልጋ ላይ ነበር እና አላየሁትም። ሳይለንት ላይ ነበር። እኔ በሲስተም ጠይቄሽ መጣሁ እንግዲህ እና ያ በሲስተም ጠይቂኝ። እኔ ደግሞ አንቺ አሁን የዛን ጊዜ እኔን ለመፈተን ነው የተለያየ ቤት ነሽ ወይ እንደዚህ ስትኝ ግን እኔ ደግሞ እዛ ደርሻለሁ ቆቆቆ ብለሽ ደግሞ ዘጋሽብኝ እና ጫጫታ አለ። የእውነትም በቃ መገናኛ ታክሲ ውስጥ እየገባሽ ነው መሰለኝ ገብቻለሁ ብለሽኝ ነበርና በፊት ላይ የለመርኩኝ ነገር ቤተሰብ ብዙ ጊዜ አርሳኝ ከወጣች በኋላ ሳላስበው ከፋኝ እንኳን ካልኳት በር ላይ እግዚአብሔር መቼ ማይታችኋልና በር ላይ ነበር የማያት የማገኛት። ከዛው ላይ በቃ ነገሮችን ሁሉ ረሳ ነበር። አውርቻት ውስጥ ያለው ነገር አወራትና ይጠፋ ነበር። ከፋይ እንትን ያለ የከፋኝ ማለት ነውና አሁን ላይ ብዙ ጊዜ በስልክ እንገናኛለን እውነት ለመናገርና በባለፈው ወራ አይሆነንም ከተገናኘና አራሉንም አንድ ሃይቀን ወር እንደዛ ቢሆንና እየመጣውኝ ነው እንደዚህ ጫካ ጋር ደርሻለሁኝ ማዘርጋ እየርኩኝ ነው ምናምን ነገር ስትለኝ ነው እንደ እየመጣች ነው ከተገናኘ ስንት ወራችን ነው አልኩኝና ዛሬርን ራሴን አላቀም ሮጬ ሳያትና ማዘርንም ካዩዋቸው በጣም ቆይቻለኝ በአካል አግኝቻቸው አላቀምና እዛ ሴር በቃ እኔ እንኳን ቪዲዮ ልንሰራ አይደለም ዋናው ነገር እነሱ ማግኘቴ መገናኘታችን እጅግ በጣም ደስ ብሎኝ ነበር። አግኝቻት ለተወሰነ ሰዓት ተቀምጠን ተጫውተን ምናምን ነው የተመለስኩትና
ብዙዎቻችሁ ያው እንደማንገናኝ እንደተራራቅ ምናምን ነገር አድርጋችሁ ነው የምታስቡትና አይደለም። እንገናኛለን፣ በስልክ ስንነፋፍቅም በኢሞ በቪዲዮ እንታያያለን፣ እናወራለን። ግን ያው ቪዲዮ ምናምን አብረን ሰርተን አናውቅም። ውጭ ላይም ደግሞ ወደ አዲስ አበባም ደግሞ ብዙ ጊዜ ተገናኝተን እናውቃለን። ግን ቪዲዮ አልሰራንም። ቪዲዮ ስለማንሰራላችሁ እያንዳንዱ ነገር በቪዲዮ ስለሆነ የምታውቁን እንደተለያየን ወይ እንደተጣላን አድርጋችሁ የምታስቡ አላችሁና ብዙ ጊዜ አስረዳናችሁ። አንዳንዶቻችሁ እስከ መጨረሻ ስለማዩ ይመስለኛል እንትን ያልኩትና እውነት ደስ ብሎኛል። ምንድነው የተቀሰቀሰብኝ በተለይ ህይወት ነበርችና የዛን ጊዜ እሷ ትታኝ ወደ ሱሉልታ የሆነ ገበያ ልሂድ ሆነ ነገር አስቤዛ ልግዛ ምናምን ብላ ስትሄድ ህይወት እንዳትንቀሳቀሽሽ ከዚህ ጋር እንዳትንቀሳቀሽ እንዳትወጣ ምናምን ጠብቂያ ብቻዬን እንዳልለከፍ እሷን ነበር የምታስቀምጥልኝ ማንም ስላልነበረና ኳላዋ ተደብቃ ነበር ለካ አሳስከሰኝ ኳላ ነበርና እንደመጣች እንደዚህ አላየውኝምና ዋናው ነገር እኔ እሷን ማግኘት ነበርና ኳላ ስትል ፈገግ ስትል በቃ ምንድነው የተቀሰቀሰብኝ በፊት እዚህ ቁጭ ብላ ስታጫውተኝ የነበረው አራስ እያለውኝ የነበረ ነገሮች እንዳለ ተቀሰቀሰብኝ። ዛሬ ከስንት ወራት በኋላ ነው ወደ ቤት የመጣሽው የተገናኘ ነው። ቤትም ከመጣች በጣም ቆይታለች። እኔ ግን ሄጃለሁ አይደል? ውጭ ነገናኛለን ትመጣለች። ቤትም ሄጃለሁ። ግን የትኛዋ ቤት ነው ያልኩት? አሁን የነበረችበት አዲሱ ቤት የቀየረችበት ቤት ስንቀጣጠር በነገራችን ላይ ማለት ነው። ውድ ቤተሰብ ማለት ሁሉም ማለት አንዳንዴ ላይፋችሁን እኮ ትደብቃላችሁ። ሁሉም ሚዲያ ላይ አይወጣም። ሁሉም ሚዲያ ላይ ቢወጣማ አደጋ ላይ ነን እኮ። እንዴት እንደዛ ሊሆን ይችላል? አይሆንም እንደዛ። ቪዲዮ ነገር ሲፈጠር ግን ካሜራ ይዛ አይደለም መታ የምትጠይቀኝ። የእውነት ከልቧ ሰው ነች። ካሜራ ደቅና አይደለም መታ የምትጠይቀኝ። ሪሊ እውነት የኔ ህይወት እንድስተካከል ወይ ደግሞ ያ አፕን ያደረገው ነገር እንድስተካከል ቀጥታ ነው መታ የምትጠይቀኝ እንጂ እንደዚህ ካሜራ ይዛ ምናምን እናንተ በዛ መንገድ ስለምትጠብቁ ነው አይደለም። አሁንም ደግሞ እኔ እሷን ማለት ተዋት የምላችሁ ነገር ቢኖር ትንሽ እሷን የምታስጨንቁ ሰዎች አላችሁ። ለምን በእናዩ ዝም አልሽ ምናምን ነገር እያላችሁ ማለት ነው። ዝም ብላ አይደለም፣ የእውነት ዝም ብላ አይደለም። እሷ ሳትሆን እኔ ሳብራራላችሁ ማለት ነው። በነገራችን ላይ እኔ ስለ ራሴ ህይወት አላብራራ ለማንም ሰው አልናገርም። በቃ ዝምታን መርጬ ነበር። ነገር ግን ሰው ደግሞ በእኔ ህይወት ላይ እንድረበሽ አልፈልግም። ለምን ዝምታ ያለሽ ራስ ወዳድ ነሽ ምናምን እንድትባል አልፈልግም። መልካም እህቴ ናት፣ መልካም ጓደኛዬ ናት። እንደናንተ ከስደት መጣ በስደት ያገኘኋት እህቴ ናት። ምንም ያደረገች ነገር የለም። ነገር ግን እኔ ባለቤቷ ችግሩን መፍታት ያልቻልኩት ማንም ሰው ይፈታልኝም አይደለችም። ገኒ የሃይማኖት አባት ቤተሰቤ ታግንቶበት ያልተፈታ ችግር እኔ ሰው ንቀት የለብኝም። እናንተ እንደምትሉኝ አይነት ሰውም አይደለሁም ማለት ሰው ስለራሱ እንደዚህ ነኝ ብሎ ባያወራም ማለት ነው። ስለኔ እንግዲህ በዙሪያ ያሉት ያውቃሉ። እኔ ደግሞ ሰው እንዲያቀኝ ሰው መድኃኒዓለም እንዲያቀኝ ነው የምፈልገው። ሚዲያ ላይ የምታዩት የውሸት እኮ ነው የምሰራው በሙሉ የምደረገው በሙሉ። እውነት እንዴት ሊሆን ይችላል? እውነት እንዴት እናንተ በዛ ደረጃ ታምናላችሁ? ማለት ስራና ህይወት እኮ በጭራሽ የማይገናኙ ነገሮች ናቸው። ገኒ ባረስኳት ሰዓት እናንተ እሷን ማረሴን ወይ ደግሞ ለሷ መድረሴን ነው የምታውቁ። እሷ ለኔ ብዙ ነገር ሆናለች በዛን ሰዓት። እኔ ሳለቅስ አብራኝ እያለቀሰች ማለት እኔ በህይወቴ ዩቲዩብ መስራት አልፈልግም። በእውነተኛው ታሪኬ ዩቲዩብ መስራት አልፈልግም። ደበቅ ማድረግ ሰው ነኝ እኔ። ምክንያቱም ያንን ነገር ካወጣ ያንን ነገር በሙሉ ወደ ሚዲያ ማመጣ ከሆነማ አደጋ ነው። ለኔ ሳይሆን ለሆነ ሰው አደጋ ይኖረዋል። በጣም ከጎኔ ነበረች በዛን ሰዓት። ሜቢ አላቅም እኔ እሷ ሰው ስለሌለ ስላረስኳት ያንን ነው እናንተ ያያችሁት። የኔን ህይወት ግን የምታውቁት ነገር የለም። ለ8 ወር እመቤት ካሳና እሷ ጋር ነው የነበርኩት። እንደውም ለማንም ያላወራሁት ነው የምነግራችሁ። በዛን ሰዓት ዩቲዩብ ሰርቻለሁ። በዚህ ነገር ዩቲዩብ አልሰራው ባፍጹም ማንም ዩቲዩብ የሰራ የለም። ማውጣት አልፈለኩኝም። ያው የዛን ጊዜ ያው እናንተ የእውነት ለመናገር የውሸት ሳቅ ነበር ሁላችን ጋር የነበረውና ለምን ከሳሽ እንደዚህ ያራሰችሽ ላስታውሳችሁና እኔ እግዚአብሔር በሚያውቀው በዚህ በያስኩት በለበስኩት ወይም አንገቴ ላይ ባሰርኩት መስቀል እምልላችኋለሁ። ሁለቱ እሷ ክፉ ናት ወይ እሱ ጥሩ ነው ወይ እሱ ነው ሳይሆን ሁለቱ ምንም አሁን ላይ ብለያዩ አሁን ላይ ብጣሉ እኔ እንድታረቁ ነው የምፈልገው። አብሮ እንዲሆኑ ነው የምፈልገው። በመሃላቸው ልጅ አለ። አብሮ ብዙ ነገሮች መቼም ለቤተሰብ የማይነገር ለእናት የማይነገር ለየት የማይነገር ከባል ጋር ነው ብዙ ነገሮችን የምናሳልፈው አይደል?
ደጉንም ክፉንም ብዙ ነገሮችን ራሳችን አሳልፈን ገላችን ሁሉ የምንሰጠው ለባላችን ነው ብዬ አስባለሁኝና በዛን ሰዓት እኔ ጋር በነበረችበት ጊዜ እውነት እግዚአብሔር በሚያውቀው ማን አላወራንም አይደል በዛን ጊዜ ጥሩ ስሜት ላይ አልነበረችም እንደዛ ያረሰችኝ እንደዛ አዘኗን ሁሉ ምቃርጋ ከኔ ጋር አክምቤት ሆስፒታል እንደዛ እንኳን ቆስዬ በጣም ብዙ ነገሮች መቼም አይታችኋል ስለሷ ነገር ግን አላወራ ነው አንድ ቀንም አንስተን አናውቅም መቼም ታስታውሳላችሁ ቪዲዮውን ከኔ ጋር ፕራንክ ስንደራረግ የነበረው ነገር ነው እንጂ ያያችሁት ሁለቱ እነሱ በዛን ሰዓት ሰላም አልነበራችሁ እና በጣም አዝን ነበር እንደዛ እየተንከባከበች ያረሰችሽ ለምንድነው የከሳሹ እያላችሁ ኮሜንት ላይ በጣም ከስተሻል የሆነ ሰሞን ላይ ደግሞ ወዜ ስመለስ ደግሞ ወፍረሻል ተስማምቶሻል እንክብካቤው አስትሉኝ ነበር ግን እኔ ቀና ማታ ምንድነው ማሰላስለው የኔ ቤት እዚህ ጋር ያማሞቀችልኝ የራሷን ትዳር እዚህ ጋር የራሷን ማራራጥ የራሷን ማስተካከል ሲገባት የኔን ቁስል ነው ለማዳን ስትሯሯጥ የነበረውና እግዚአብሔር በሚያውቀው እኛ ቪዲዮ ላይ እንደዚህ አሁን ላይ አያችሁ እንጂ ከቪዲዮ ጀርባ መቼም ከሚጣ ጋር ነበር ስንሰራ የነበረው እሷ የራሷ ምግብ ቤት ነበራት ብዙ ነገሮች አሉ ቢወራ በቪዲዮ የሚያልቅ ነገር አይደለም ዩቲዩብ መስራት አትፈልግም ነበር እንደ ቀልድ ነው ዩቲዩብ የከፈተችው እና በዛን ሰዓት አይታችኋል ስለምንም አላወራችም እመቤት ካሳም አይታችኋል በሷ ጥረት ነበር አስተዋውቃኝ እኔ ሰው እንዲያቀኝ ፕራንክ አድርገናት እንድናደርግ እሷ ነበር ከሷ ጋር ነው እንጂ ተውቃችሁ ከኔ ጋር አልነበረም ከመቤት ካሳ ጋር እኔ አልተዋወቃትም ነበር በቪዲዮ አያታለሁ እንጂ በአካል አላቃትም ነበርና እኔ ለማገዝ ነበር ስትጥር የነበረው አንድ ብርም መቼም ቤቴን አይታችሁታል የነበርኩበት ሁኔታና እኔ ዛሬ ላይ ማለቅሰው ያ ነገር እውነት ተስዬ ሁሉ እንዲታረቁ ተስዬ ሁሉ ነበርና ስታረቁ የእውነት እኔ እንጃ ራሴን ማቆኔ ነኝ ምን አይል እንደተደሰትኩኝ በዛን ሰዓት ግን ከስቼ የነበረው እሷ አሟልታልኛለች ቅቤውን ቢሆን እያያችሁ ነበር ስትቀባኝ የነበረው እምበላውንም አጥሚቱንም ምግቡንም በየሰዓቱ ነበር መቼም ቡላው ሁሉ ሳይቀር በቃ ያው ፍራታ ላይ የሚባለው ነገር ቀቅል ሁሉ ሳይቀር እየሄደች እየገዛች እንዳቂሟ እየገዛች በቃ የማይቀያየርልኝ ነገር አልነበረም ግን ውስጤ ሰላም አልነበረም ውስጤ ደስተኛ አልነበረም በጣም ነበር የሚከፋኝ በጣም ነበር ማዝነው የራሴን ቤት ያማሞቀች የራሴን ህይወት ያስተካከለች የራሷን ህይወት ነበር ለማቃናት አልሞከረችም ስላችሁ ምንድነው ውስጧ ላይ በጣም ከፍቷት ነበር ግን እግዚአብሔር ብሎ ጸሎታችንም ሰምቶ ያው ማንኛውም ሰው ይጋጫል ታረቁ አብሮ መሆን ጀመሩ አሁን ላይ ደግሞ ይሄ ነገር የሆነው ነገር እኔ ዝም ያልኩበት ምክንያት መልስ ያልሰጠዋችሁ እስከዛሬ ምንድነው እሷ ላንቺ ብዙ ነገር ሆናለሽ እንዴት ነው ሄደሽ የማታስታርቂያት እንዴት ነው ውለታ አረሳሹ በላሹ ያላችሁ ነበርና አልፈርድባችሁም ለመሰላችሁ ግልጽ አድርገን ለእናንተ እያንዳንዱ ነገር አላወጣንም እግዚአብሔር በሚያውቀው ሚጣም ያው የሳይት እነሱ ናቸው ለትዳሬ ለባለቤት ያገናኙ ታቃላችሁ ወደ ኋላ ተመልሼ ለማውራት ሳይሆን ብዙ ጊዜ ተቸግሬ ያቃለሁኝ እሷም ብሩሉ ሳጣ ቀለም ለማስቀባት ሁሉ ብዙ ነገሮች ሲያደርጉልኝ የነበረው እነሱ ናቸው ዛሬ ለዚህ ጋር ደረስኩ ወይን እዚህ ጋር ተቀመጥኩ ወይናል ትንሽ ተሻሻልኩ ከበፊቱ ከችግሬ ወጣው ብዬ እኔ ረስቻችሁ አላውቅም እውነቴን ነው የምላችሁ ላግኝሽ ሁሉ ብያት ደግሞ አጨናንቂያት አላውቅም ትደውልልኛለች ላገኛት ስል የሆነ ነገር ወይኔ ልጄ ቀጠሮ ይደርሳል ወይን እሷ ትታመማለች ወይን ደግሞ በቃ የሆነ ነገሮች አሉ ማለት ነው በመሃላችን እንጂ እኔና እሷ ምንም ነገር የሰው ልጅ ደግና ክፉ ይነጋገራል እስካሁን እግዚአብሔር ይመስገን ደግና ክፉ ተነጋግረናል እንደዚህ ካለችበት መቼም እሷን ቤት ከቀየረች በኋላ ቤት ሁሉ አላሳይም ሁሉ ብለሽኛል እግዚአብሔር በሚያውቀው ሄጄ እንኳን በቪዲዮ ላይ ያሳው በቃ ላገኝሽ ሁሉ ስላት ማንንም አልፈልግም አለች ለምን እኔ ሳይሆን ለማስታረቅ እኔ ብጥርም ከኔ የበለጡ እናቶች አባቶች አሉ እግዚአብሔር ያለቀን ደግና ክፉ እናንተም ለሷም ሳትናገሯት ለቡዛየውም ደግና ክፉ ሳትናገሩ እግዚአብሔር እልውሃቸው ነው አንድ ላይ ይሆናሉ ካለ መቼም ብዙ ምሳሌዎችን አይተናል አብሮ ይሆናሉ እኛ ግን ደግን ከሱ ጋር ስትሆኑ ጥሩ ነገር ልትናገሩት እሷን ስታዩ ደግሞ መጥፎ ነገር መናገር ሳይሆን ሁለቱንም ጥሩ ነገር እየተናገራችሁ እግዚአብሔር አንድ ላይ ይመልሳችሁ እግዚአብሔር መንገዳችሁን ያስተካክልላችሁ ያላችሁ መናገር ነው እንጂ ሁለቱም ጋር
እዛ ጋር ጥሩ መጥፎ እዚህ ጋር የማይሆን ኮሜንቶች አትጻፉ። በጣም ብዙ ነገሮች አሉ። አይ ግን ተነግሮ ይማልቅ ነው ችግር የለውም መጻፋቸው ችግር የለውም። ከነሱ ለምን መሰልሽ ሰው መቼም በሚያየው ነገር ነው አይደል የሚፈርደው። እኔ ተናጋሪ ነኝ ሀቅ ነው እግዚአብሔርን ነው የምልሽ። አንቺም ባህሪን ታውቂያለሽ። ከዛ ውጭ ግን የዚህን አልክፋት ያለኝ ሰው አይደለሁም። ሰው ልጅ ነሽና ይሁን ነገር እኔ ካየሁኝ አሁን ወደ አሜት አልሄድም። ቀጥታ ዳይሬክት ይሄ ለምን እንደዚህ ይሆናል ብዬ እናገራለሁ። ነገር ግን አሁን እነሱ ምንድነው የሚያዩት? እኛ ስንሰራ ይሄ እጅ ማነሳው ቪዲዮ ለማሳመሪያ ነው። አትልፉ። እኔ ባህሪ አይደለም ተደባዳቢም አይደለም እግዚአብሔር ይመስገን። በቃ ያ ምናምን እጅ ማነሳው ምናምን ነገር ልክ እሱ ተጨክኖ እንደምኖር አይነት ነው። እናንተ በዙሪያ ያላችሁ ሰዎች ታውቃላችሁ። አሁን እሱ እንዲህ ነው እኔ እንዲህ ነኝ ለማለት አይደለም። ያንን አይደለም መቼም ማለት ነው። እኔ ለእያንዳንዷ ነገር ማስረጃ ይዤ ነው ያለሁት። ግንስ የልጅ አባት ነው። ነገ እኔም እሱም የምንደርስበትን ነገር አላውቅም። እሷ እንዳለችው እህል ውሃችን አንድ ከሆነ መገናኘታችን አይቀርም። ሰውን እሷ እንዲነት እሷ ባለገን እሷ ተደባዳቢና ስላል አይደለም። እውነት እሱ ተፈንክቷል ተብሎ እዛ ጋር ሲወራ ምን አድርጎ ነው የተፈነከተው እንኳን ያለ ሰው አለ? እኔ ቅርታ አድርጉልኝና ቤተሰብ የማይከበርበት ትዳር ነው ብያለሁ። ማናችሁም ብትሆን እዚህ ጋር የምትከታተሉን በአብዛኛው ውጭ ሀገር ያላችሁ ትዳር ያልያዛችሁ ምናምን ነው። ትዳር ያዛችሁም ቢሆን ደግሞ በቦታው ላይ ራሳችሁን በዛ ጫማ አድርጋችሁ ማየት ነው። ቤተሰብ የማይከበርበት ትዳር እንዳትቆዩበት። የእውነትን ነው የምላችሁ። ምክንያቱም ክብር ከቤተሰብ ይጀምራል። እናቴ ቁጭ ብላ በእናቴ ጭንቅላት ላይ የምመታበት ምክንያት ምን ሆነን ነውና ታውቃላችሁ? ምንም ባለጌም ልሁን አጥፍም ልሁን ምንም ነገር በሉኝ ለትዳር ሟች ነበርኩኝ። እግዚአብሔር ይመስገን በጣም ተራሩጭ የማድርሰው ነኝ። በጣም ለቤቴ ጎንበስ ብዬ ገንዘብ እንኳን በእጄ ይዤ አላውቅም። አሁን እናንተ ስለ ቻናል ስለምን ታወሩ ትችላላችሁ። እሱም ደግሞ የቱ ጋር እውነታው እንዳለ የቱ ጋር እውነታው እንደሌለ ያውቃል፣ እያንዳንዷን ነገር ማለት ነው። እኛ እኮ በደንብ አውርተናል እኮ እየቆሰቆሰ ያለው ስራ እንደዚህ መስራት አለበት ያለው ማን እንደሆነ እግዚአብሔር ዋቅ ማን አዞክ እንዳለው ማለት ነው። ከዛ ውጭ ግን አንቺ እንደዛ አይነት ሰው አይደለሽም። አውጥተሽ ወረወርሽ ነው እያላችሁኝ ያላችሁት። አውጥቻለሁ ወረወርኩትም አሳክም ነው ያለሁኝ እንዴ የኔ የውስጥ ቁስልስ ማን ይልኝ? እኔ እግዚአብሔር ምስክር አሁን እሱ ዛጋ መጎዳቱን ምናልባት ወጥቶ መዳበራ ቤት መከራየቱን እኔ እኮ ልጅ ይዤ ነው ያለሁት። እኔም እኮ ኖርኝ አይደለም እግዚአብሔርን ከሰው ላይ ተበድሬ ነው የወጣሁት። ግን ደግሞ የለኝም ተበድሬ ያለው ብዬ እናንተ ጋር አልመጣሁም። ደግሞ አልመጣም እግዚአብሔር ይመስገን እየሰራሁኝ ነው። ሴት ሳይሆን እንደ ወንድ ነው ለፍቼ የምኖረው ነው እያልኳችሁ ያለሁት። የዚህን ያህል በህይወቴ ጥልቅ ብላችሁ እሷ እንዲናት የምትሉበት ምክንያት የላችሁም። አታቁኝም። ሚዲያ ላይ የምታዩ ሌላ የምኖረው ህይወት ሌላ። ስለዚህ እኔ ገንም ማንም ሰው ለሱም ለኔም እንደወግነው አልፈልግም። እውነታው ማንም በዙሪያችን ያሉት ያውቃሉ። ሽምግልና ላይ የነበሩት በዛን ቀን ያውቃሉ። እኔ መፍታት ያልቻልኩትን ነገር ሚዲያ ላይ ወጥቼ እናንተ አትፈቱልኝ። ፈጣሪ ነው የሚፈታው። እናንተ ጋር መጥቼ እንዲያደረገችኝ ስላለ አይደለም። ሲቀጥል ደግሞ እኔ አንዴ እንኳን ያችን ቪዲዮ ወጥቼ የሰራሁበት ምክንያት ምንድነው? ኮሚቴዎቹን አሁን መምጣት ይችላል አከለክሉኝም። እነሱ እንግዲህ ወጣ ብለው ያስወጡበት የራሳቸው ምክንያት አላቸው። ከዛ ግን እሱ መጥቶ የሆነ ነገር ቢያደርገኝስ በሚል ሴት ነኝ ፍራቻ ነው ቪዲዮ ያሰራኝ እንጂ ለ8 ወር ውጭ ላይ ስንከራተት እኔ ቪዲዮ አልሰራውም። እቃም ደግሞ ውሰድ ብዬ ለምኛለሁ። እማብራን ትፍረድብኝ ለምኛለሁ። እምቢ ብሎኝ ነው ጭኝ የርኩት። ይሄ ሁሉ ማስረጃ አለኝ። እኔ እንዴት ልበላችሁ? እኔ እግዚአብሔር ምስክሬ እሱ እንዲኖስ እኔ እንዲነኝ ብዬ ማውራትም በእነሱ ዙሪያ ቪዲዮ መስራት አልፈለኩኝም። ግን የሆነ ስትጀምሩ ስሜታችሁ ይቀሰቀሳል። እሷን በቃ አታስጨንቋት። ለፍታለች፣ እሷ ለፍታለች፣ ባሏ ለፍቷል። የእውነቴን ነው የምላችሁ። የዛሬ አመትም 2 አመት በዚህን ሰዓት ነበር የተጣላን። የመጨረሻ ጸብ የሆነበት እሷን ስላላግዛት መጥቼ እዚያ አድሬ ነው። ታውቂያለሽ፣ አታውሪ ግን ታውቂያለሽ፣ እውነታው ስለሆነ ማለት ነው። ኢቭን እስከ መመታት ደርሻለሁ ገብቼ። አሁንም ድጋሚ በጣም ይሄን ነገር ጸብ ያመጣ እናቴ ቤት አድሬ ነው። እዛን ቀን ደግሞ ለመመለስ ነበር እኔ የወጣሁት አወጣጤ። ከዛ ገኒ መጣች። አጋጣሚ ደስታ ነው ያስመጣት። እኔ መጥቻለሁኝ ስላት እህቴ መጣች። አጋጣሚ ሰዓቱ ሄደ። አልመጣም ብዬ ቴክስት ሳረግለት ታደርሽ እንዳትመጪ ተባልኩኝ። ቤቴ ነው ግን አልቀረውም። ገባው። ስገባ እየተጠፈጠፍኩ ወጣሁ። በማግስቱ ቤተሰብ ተሰበሰበ። በየቀኑ የምመታበት ጉዳይ የለም። እየሰራው እንደማንኛውም ሰው በቃ ቤቴን እያስተዳደርኩ ለምን ብዬ ነው እኔ የትኛው ቆማጣ ኖሮብኝ ነው? ለምንድን ነው ለህይወቴ እንደ ሴት ተከብሬ ማልኖርበት ብዬ ውሳኔ ወሰንኩኝ። ምንድነው እሱ? መለያየት። ከዛ ይቃ ይዘሽ አትሄጂም፣ ልብስሽን እንኳን ይዘሽ አትወጪም ተባልኩኝ። እኔ ቤተሰብን እዚህ ውስጥ ማስገባት ስላልፈለኩ ነው።
በጣም ቤተሰብ ባለበት ማለት ነው ጓደኛም የተባሉት ባሉበት ማለት ነው። ከዛም በኋላስ አይለኛ ጸብ ተነሳ። መጥቻለሁ አልመጣሁም አላልኩም እሱም መጥቶኛል ግን ተማቺ ሆኜ አይደለም። አንዳንድ ነገሮቹ ሰይጣን ያሳሳተኝ ጸጽቶኛል እግዚአብሔር በሚያውቀው። ምክንያቱም አይደለም እኔ ባል ተብሎ የልጅ አባት ተብሎ እንግዲህ ባል ላይ እጅ ማንሳት አይደለም ለሌላ ሰውም አይገባም። ምክንያቱም በዚህን ሰዓት በዱላ የሚያምነው ሰው አይደለም ሀያ ነው። የእውነቴን ነው የምላችሁና እኔ በድርጊት እውነት ለመናገር ተጸጽቻለሁ። ግን እናንተ እዚህ ናል እንደዚህ የምትሉበት ምክንያት የለም ነው። እኔ ለአንዴና ለመጨረሻ ነው እሷ ማከብራት እህቴ ናት፣ የምወዳት ጓደኛዬ ናት። ማንም ሰው ምንም እንድላት አልፈልግም። እኔ በቃ ማለት በራሴ መልስ መመለስ አልፈለኩም። እውነት ለመናገር ምንም መናገርም አልፈለኩም። ግን አንዳንዴ ነገሮቹ በየቀኑ የምታዩት ነገር በቃ እንዴ በተለይ ኮሜንት እግዚአብሔርን እርግጥ ያያችሁትን ነው ብያለሁኝ እውነት ለመናገር ማለት ነው። ግን ያማል ሆኖ እኔ ክፉ መናገር እሱን ወደ ያልሆነ ደረጃ የሚወስድ ነገሮች መረጃ ላለማውጣት የፈለኩበት ምክንያት ምንድነው? መገናኘት አይቀርም ታውታ አብሮ መኖሩን ልጅ አለች እኮ ልጅና አታሳየኝ ማለት ይሄው ልጅኔን ሰኝ አሳይቻለሁኝ። እኔ ትምህርት ቤት ሄዶ አይቷታል እነ ረዴስ ጋር ወስጄለት ሄዶ አይቷታል። በዚህ ደረጃ ውሸት አያስፈልግም። የእውነት በውስጥ ደውዬ ሳናግረው እንኳን የምሰጠኝ መልስ ሌላ ነው፣ ሚዲያ ላይ የሚወራ ሌላ ነው። ችግር የለውም ለሰው ሳይሆን ለፈጣሪ ማውራት ነው ነገሮችን እና እኔ ለመጀመሪያ ጊዜ አይደለም በዛን ሰዓት አንድ ቀይ አልወጣሁኝም። በአሁኑ ግን ይዘሽ ሂጂ ራስሽን አልፈልግም ተብዬ ነው ይዤ ወጣሁት። ሪከርድ አለኝ እግዚአብሔር በሚያውቀው አልፈልግም ተብዬ ሰውጣ ማለት ነው። በዛን ሰዓት ግን ለይቃን ፍርድ ቤት ስመላለስ ነበር። እግሩ ላይ ወድቄ ለምኜው እንኳን አንድ ማንካ አልሰጠኝም። እግዚአብሔር ደግሞ ምን ይሰራል? ስራው ምንድነው? ሀቅ ከሆነ የትም ቦታ አይቀርም። በቃ በየአመቱ ማልቀስ የለብኝም ሴት ልጅ ነኝ። ለምን የእውነት ማንም ሰው ደግሞ በኔ ህይወት ማወቀስ የለበትም። ጓደኛዬም ብትሆን እኮ እኔ ካልፈልኩ በግድ ልታኖረኝ አትችልም። አልቅሳ ለምናኛለች፣ ባሏም እንደዛው ለምኖኛል። በኔ ዙሪያ ያሉት ያልጠየቁኝ ጥቂት ሰዎች ናቸው። ጠይቆኛል አልፈልግም ስል ግን በግድ ያኖሩኝማ። ምክንያቱም ሰው የራሱን ህይወት እንኳን በዚህን ሰዓት ኑሮና ነው ባዞረበት ሰዓት ስለሰው ላይ ያስብ አይችልምና ትንሽ እሷን አታስጨንቋት ለማለት ነው። ለምን ታለቅሻለሽ? አይ በቃ እንደዚህ እንዲሆን ፍላጎት ያልነበረምና በፊት ላይ ተደብቆ የቀረ ነገር የተረሳ ነገር እንደገና እንደ አዲስ ለዚህ ተጣልታችሁ እንደዚህ በመሆኑ በጣም አዝኛለሁ ቤተሰብና እግዚአብሔር አሁንም ቢሆን እኔ በእግዚአብሔር ተስፋ አይቆርጥም። እልኋቸው ነው ካል ደግና ክፉ በዛም አትናገሩና እግዚአብሔር እልኋቸው አብሮ ነው ካለ እኔ ሁላችንም እንዲታረቁ አብሮ እንዲሆኑ እፈልጋለሁ። ለብቻ ብዙ ነገሮች ሴት ሆናችሁ ለመጋፈጥ በጣም ከባድ ነው። እግዚአብሔር እንግዲህ እኔ የምለምነው ነገር ቢኖር እሷም ጥፋተኛ ናት እሱም ጥፋተኛ ነው ለመፍረድ ሳይሆን እግዚአብሔር እልኋቸው ነው ካለ አንድ ላይ እንዲመልሳቸው ጸሎቴ ነው። እኔ አሁን ያስለቀሰኝና ትንሽ ስሜታዊ ያደረገኝ ምንድነው በፊት ላይ መስራት ይሄ ነገር እንዲወጣ በፍጹም አትፈልግም ነበር በፍጹም ማለት ነውና ስንት ወራት ሙሉ ይሄን ነገር ሳትናገር ሁለቱም እንዳታወጣ ሁላችንም እንዲይዘናት ነበር። እሷም ፍላጎት አልነበራት። መቼም እዚህም ስታርሰኛ አይታችኋል፣ ከመቤት ካሳው ጋርም ሲሰራ አይታችኋልና ያው የዛን ጊዜ እንደዚህ ተጣልተው ስለነበረ ያው የሰው ልጅ አብሮ ይኮናል እንዳሰሪ እሷ መስራት አትፈልግም። በቃ ሁሌ ጸሎቴ ተንበርክኬ የዛን ጊዜ እንደዛ ሆኜ ያያችሁ እንደዛ እየተንከባከበችኝ እንኳን ምንድነው ቀና ማታ ነበር ምለምናት አብሮ እንዲመለሱ ማለት ነውና ለዛ ነው ውስጤ ተጎርቶ የነበረው ለላችሁ ፈልጌ ነውና እሱም የሰው ልጅ ይሳሳታል እኔም እሳሳታለሁ ፍጹም ነኝ ወይ እንደሞ እንደዚህ እኛ እንጣላ ወይ እንደዚህ ነው ልልፍ ሳይሆን ትዳር ላይ ትንሽ ነገር የሆነች ነገር እንከን የሆነች ነገር ትልቅ ላይ ሊያደርሳችሁ ይችላል። በትዳር ላይ መቼም ባለትዳሮች ታውቃላችሁ መቼም አልጋ ባልጋው እንኳን ቢሆን እንኳን የሆነ የሚያጋጭ ነገር አይጠፋምና እሷም ደግሞ በስተት የዛን ጊዜ ግብ ሲፈጥሩ እኔ ያልነበርኩኝ እውነት ለመናገርና ያው እንደዚህ ተሳስታችሁ ወይ ስሜታዊ ናችሁ የምትወረውሩት ነገር ሆነ እንዲወጣላችሁ የምትወራወሩ ነገር ወይ እንዲንገት ሄዶ መጥቶት ሊሆን ይችላል እንዳላችሁ ተጸጽታለች። ፈልገው አይደለም ባለቤቷ ነው የልጅ አባቷ ነው። እቺ ልጅ ታድጋለች ነገ ቪዲዮን ታየዋለች። እሷም ደግሞ ጎርታ ደግሞ የማይሆን ቦታ ላይ መገኘት አትፈልግም አይደል እንዴ? ስለዚህ ሳታስብ ያረፈበት ነገር ነው።
ይሄ ነገር ደግሞ ነገ እንግዲህ እግዚአብሔር ብሎ እንኳን ትንሽ እንደዚህ ተመታተው አይደለም ትልቅ ደረጃ ላይ ነፍስ እንኳን አጠፋፍተው የሰው ልጅ እልኋችሁ ነው ካለ ሳይታሰብ የተፈጠረ ነገር መቼም ይታረቃል የሰው ልጅና እሱንም ደግና ክፉ አትናገሩት እሷንም እንደዛው አትናገሩ ባልና ሚስት ናቸው ልጅ አለ በመሃላቸው ዞሮ ዞሮ መገናኘት አይቀርም ለምሳሌ አብሮ መታረቅ አብሮ መሆን አልቻሉም እንኳን ብንል እንኳን ልጁ መጠየቅ ይችላል በውጭ ላይ እሷም ሻይ ቡና ብለው ልጅቷን አሳይታ እሱ ጋር መሄዳ እሷ ጋር መታ እቺ ልጅ እያደገች ስለምትመጣ ተገናኝተው ሻይ ቡና እያሉ ቤተሰብ ሆኖ ሲስተር በራዘርነትም ሊሆን ይችላል ብዙዎቹ ደግሞ እንደዛም እየዘለቁ እንደዛ እንዲሆን ፈልጌ አይደለም ግን ምሳሌውን ነው እየነገርኳችሁ ያለው ደግና ክፉ እየተናገር የሰው ልጅ የበለጠ እንትን አትበሉ አትገፋፉ እና አልፈርድባችሁ በመታዩት ነገር ላይ ነው በቪዲዮ በመታዩት ነው የምጽፉትና ውድ ቤተሰብ እኔ ቻልኩትን ከዛቤት ጋራ ጸልይላታለሁ እግዚአብሔር እንግዲህ ወደ ቤቷ እንዲመልሳት ያለው ነገር ይሄ ነው ትንሽ ቀር ያለኝ አብሮ ቢመጡ ያ ነገር ስሜታዊ አድርጎኝ ነው ትንሽ የተረባበሽኩትና ያው አዩ ቤቴ እዚህ ደሳውን ስለመጣሽ እጅግ በጣም አመሰግናለሁ ያው እኔ መሄድ አልቻልኩም ነበር ያው እንደነገርኩኝ እኔ ነኝ የከለከልኩሽ እና እኔ ደግሞ ለመናገር አሁን ላይ ፍራቻ የሆነብኝ ምንድነው ከነበረው ማንጸር ነው ግብ ነበሩ እኔንም ለመምታት እንደዛ እሱም ደሙን ካየበለ ጥንጥዬ ናት በጆግ ነው የመጣሁት በነገርሽ ላይ ቦታው ላይ ነበርሽ ማለሽም ግን ጥንጥዬ ስፌት ናትና ያንን ካደረኩት በኋላ ትንሽ እሱም ወደ ቂም ነገር አዙሮት ነበር ያ ፍራቻ ምንድነው ሰውንም ቤቴን እንዳላሳይ አድርጎኛል አትፍረጅብኝ ማለት በተንኮል አይደለም ሜቢ አሁን አንቺ ለሽምግልና ለእርቅ ሊሆን ይችላል የምትመጪ ምናምን ነገር ያንን ነገር አስቤ ነው እንጂ እውነት ለመናገር ተንኮል ታስብብኛለሽ ብዬ አይደለም ግን ደግሞ በቃ ይሄ ነው ብዬ ማራጥ እኔ እውነቱን አሁን እዚህ ጋር እውነቱን ልንገራችሁ መቼም ይሄ ቪዲዮ ማንኛውም ቤተሰቦች የሚያዩታል የሷም ያዩታል ከምናገረው እኔ እውነቱን ተናግሬ ይጥላኝ ነው ለምን አቁ ስለምናገር አቅ ምናገር ሰው እውነት ምናገር ሰው አይወደድም እኔ አሁን ቤተሰቦች ጋር ብገናኝም አብሬም ብኖርም ብንጠያየቅም ብዙ ነገሮችን ከቤተሰቦች ጋር አሁን ሰላም ነኝ እንገናኛለን እንጠያየቃለን እኔ ገብ ይመጣሉ እኔ እሄዳለሁ ግን እውነት እናውራ ከተባለ የበፊት ቪዲዮዎችም አሉ አሁንም ደግሞ ከአብራኝ ችግሮቹን ልስትጋፈጥ የነበረው እሷ ናት አጣውኝ ብር እንኳን ካልሆነ ከሰው ላይ ተበድራ የምትሰጠኝ እሷ ናት የሆነ ችግር እንኳን ደረሰብኝ ወይ ነው ነገር እንኳን ብል እሷ ናት ቀድባ የምትደርስልኝ እሷና ሚጣ አሉ እንደዚህ በሚዲያ ላይ ያልተናገርኳቸው እነሱ ናቸው የሚደርሱ አንደኛ ግን ማንን ትመርጫለሽ ሆነ ትሞችላታለሽ እንኳን ብባል እኔ እዚህ ጋር አጠገቤ ስላለች አይደለም በዚህ ምልላችኋለሁ ብዙ ነገሮች ሊያራርቀን ይችላል ላንደዋወል እንችላለን ግን እዚህ ጋር ለሷ ሟች ነኝ አንገቴን ይሰጣሉ ለምን እንደሆነ ታውቃላችሁ እንደዚህ ቢያውጥቼ ተናግሬ ቪዲዮ አይበቃኝም እንደዚህ አውጥቼ ተናግሬ የነበሩብኝ ችግሮች በሚዲያ ማውራት ማልፈልጋቸው ነገሮች አሉ ያሳለፍናቸው እኛ በቤተሰብነት ያሳለፍናቸው በሚዲያ አሁን እንዲ ነው ብዬ መቼም ቢሆን የማልነግራችሁ ነገር በውስጥ መስመር ግን ላወራው እችላለሁ እንዳላወራ የሚያደርገኝ ብዙ ነገሮች አሉ ያ ነገሮች ሁሉ አብረን ያሳለፍነን ቤተሰቦች በዛን ሰዓት አልደረሱልኝም ማንንም በደውላቸው ስልክ እንኳን አላነሱልኝም ከሷ ጋርና ከቤተሰቦቿ ከኤቶቿ ጋር ከባለቤቴ ጋር ብዙ ነገሮች ስናሳልፍ ስንመካከር ስናደርግ የነበሩ ከፈጣሪ በታች ከነሱ ጋር ነው እና እኔ መቼም ቢሆን እኔ ከነሱ ጋር መቼም መለየት አልፈልግም እግዚአብሔርም አድርገው አብረን እንድንዘልቅ እነሱም ትዳሯም ተስተካክሎ አብረን እንድንዘልቅ ነው የምፈልገው እንጂ እኔ ከነሱ ጋርም እንደዚህ ተጣላልቼ አላቅም ተጣልተንም አናቅም አሁንም የሰይጣን ጆሮ ይደፈን እንደምታስቡት አይደለም በውስጥ ተወርቶ የማልቅ ህይወት አለ ብዙ ነገሮች ማለት ነው ስለኔም ስለራሷም ግልጽ ይሆንላችኋል ብዬ አስባለሁ ወራና የማይወራ ነገሮች አሉ አዩዬ እንግዲህ እግዚአብሔር ሁላችሁንም ስለሁሉም ነገር እግዚአብሔር ያውቃል ገኒ አትጨነቂ እኔ አሁን በቃ ማለት ሰው እንድጫነኝ አልፈልግም ስለሁሉም ነገር ለፈጣሪ እኔ ፈጣሪ ነው ሁሉም ነገር በጸሎት የምጠይቀውና ማለት ለልጄ መልካም እናት መሆን ስራዬን መስራት ነው የምፈልገው አላቅም እኔ ገፊ ሰው አይደለም አልገፋሁም በቃ ልቦና ያውቃል ግን ይሄ ብያላውራ ስለሁሉም ነገር እናንተንም አመሰግናለሁ መጥፎም ጥሩ የምትጽፉት በእናንተ አልፈርድም የምታዩት ነገር ከምታዩት አንፃር ስለሆነ ለማንኛውም እሷንም በቃ አታስጨንቋት ያለው ነገር ይሄ ነው ውድ ቤተሰብ እንወዳቸዋለን እናከብራቸዋለን እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያደርግልን ቻው
በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ ነገሮች ውስጥ ሁላውን ከሆነሽ መተሽ ስለተረርተሽኝ እዛም ብትከለክኝም እዚህም ስለመጣሽ መተሽ ሰርፕራይዝ እንደዚህ ስላደረግሽኝ ደስ ብሎኛል። እንግዲህ እግዚአብሔር ደግሞ በቤትሽ ስትስቂ ስትጮቲ ለቤትሽ ለማምጣት ያብቃል።